የዋህነት ልክ እንደ እርግብ በአፍ ውስጥ የወይራ ቅጠልን ያመጣል እንደማለት ነው። የዋሃን ብፁዓን ናቸው እነርሱ ምድርን ይወርሳሉና ይላል የማቴዎስ ወንጌል ምዕራፍ 5 ከቁጥር 5። ክርስቲያናዊ ደግነት ምን ማለት እንደሆነ ሰፋ ባለመልኩ የምናይ ይሆናል። ላይክ በማድረግ ይጀምሩ። በእግዚአብሔር ስም እናያለን። ወደ በረከት መንገድ ወደሚመራው ወደ ሌላኛው ወሳኝ ጽንሰ ሐሳብ በጥልቀት እንገባለን። ክርስቲያናዊ ደግነት። የዋሆች ብፁዓን ናቸው፣ እግዚአብሔር መንፈስ የተሰወረውን የሰው ልብን በብዙ ጸጋ እንዴት እንደሚያስጌጥ ተመልከት። የመንፈስ ቅዱስ አሰራር አስደናቂ ብቻ ሳይሆን የተለየም ነው። ልብን የዋህ፣ ንጹህ፣ ሰላማዊ ያደርጋል። ስለዚህ ጸጋዎቹ በውስብስብ ጥለት ከተሰራ ዳንቴል ጋር ይነጻጸራሉ። ይህም በጥበብና በስርዓት የተዋቀረ ስለመሆኑ የሚገልጽ ነው። በሌላ አገላለጽ የዋህነት ልክ እንደ እርግብ በአፍ ውስጥ የወይራ ቅጠልን ያመጣል እንደማለት ነው። የዋህ ሰዎች የተባረኩ ሰዎች ናቸው። ለዚህ ትክክለኛ ግንዛቤ የዋህነትን በሁለት መንገድ ከፍለን ማየት አለብን። የዋህነት ለእግዚአብሔርና የዋህነት ለሰው በሚል። የዋህነት ለእግዚአብሔር ስንል በራሱ ሁለት ነገሮች በውስጡ ያካትታል። እነርሱም ለፈቃዱ መገዛትና ለቃሉ መታመን ናቸው። ለእግዚአብሔር ፈቃድ መገዛት ማለት ያለ ማጉረምረም፣ ያለ ትዕቢት እንዲሁም ያለ ጥርጥር ለመገዛት ፈቃደኛ ስንሆን ለፈቃዱ ተገዝተናል እንላለን። እርሱ እግዚአብሔር ነው፣ ደስ ያሰኘውን ያድርግ። አንደኛ ሳሙኤል ምዕራፍ 3 ቁጥር 18። ትሑት ክርስቲያን እግዚአብሔር የፈቀደውን ያድርግልኝ፣ የፈለገውን ይስራ፣ እኔ እገዛለሁ ይላል። እስከ ሞት ድረስ የሚያደርስ እንኳን ቢሆን በእግዚአብሔር ሥራ ላይ አንዳችም ጥርጣሬ አይኖረውም። ሌላው ለእግዚአብሔር ቃል መታመን ነው። ቃሉ በነፍሳችን እንዲወዛወዝና ለሁሉም ሕጎች ተገዥ እንድንሆን ራሳችንን ፈቃደኛ ስናደርግ ለእግዚአብሔር ቃል ታምነናል እንላለን። ራሱን ከእግዚአብሔር ሐሳብ ጋር የሚያስማማ በመንፈስ የዋህ ነው። ከቃሉ መመሪያ ጋርም አይጣላም። አሁንም እግዚአብሔር ይህንን ሁሉ ልንሰማ እነሆ እኛ ሁላችን በእግዚአብሔር ፊት በዚህ አለን ይላል። የሐዋርያት ሥራ 10 ከቁጥር 33። በግርማ ሞገስ የሚመጣውን የእግዚአብሔርን ቃል በየዋህነት መቀበል እንዴት ደስ ያሰኛል! ሁለተኛው የዋህነት ለሰው ልጅ ምን እንደሚመስል እናያለን። ይህ የዋህነት በሰዎች ላይ ያለንን የቁጣ ስሜት እንድንቆጣጠር በእግዚአብሔር መንፈስ የምንታገዝበት ጸጋ ነው። የዋህነት አቻ ትርጉሙ በጎነት ነው። ሐዋርያው ይህን የዋህነት ብለን የጠራነውን እግዚአብሔር ጸጋ ብሎ ይጠራዋል። ስለዚህም ከመንፈስ ፍሬ ጋር አቀላቅሎ ይጠራዋል። ገላትያ 5 ቁጥር 22። በዚህ ጸጋ አማካኝነት ፍላጎታችንን ማስተካከል እንችላለን። በተፈጥሮ ልብ እንደተናወጠ ባህር ነው። ቁጣንና የንዴትን አረፋ መጣል ይወዳል። ታዲያ የዋህነት ይህንን ያልተረጋጋ ስሜት ያበርዳል። በነፍስ ውስጥ እንደ አወያይ ሆኖ ተቀምጧል። ረብሻን ጸጥ በማድረግና የተበታተኑ ሐሳቦችን በመሰብሰብ ይታወቃል።
ጨረቃ ለመቆጣትና የፀሐይን ሙቀት ለማርገብ እንደምትታገል ሁሉ ክርስቲያናዊ የዋህነትም የስሜታዊነትን ሙቀት ያርሳል። የመንፈስ ገርነት ከእግዚአብሔር ጋር እንድንገናኝ ብቻ ሳይሆን ከሰዎች ጋር ለመግባባት ጥበቡን ይሰጠናል። ስለዚህ የዋህነት ጸጋ ከሁሉም ጸጋዎች መካከል የመጀመሪያው ቦታ ይይዛል። የዋህነት በውስጡ መለኮታዊ ውበትና ጣፋጭነት አለው። ለእውነተኛው እምነት ክብርን ያመጣል፣ አሸናፊነትንም ያጎናጽፋል። ይህ የዋህነት መንፈስ ሶስት ነገሮችን በውስጡ ያጠቃልላል። ጉዳትን መሸከም፣ ጉዳትን ይቅር ማለትና ለክፋት መልካም ነገርን መመለስን በውስጡ ያካትታል። ጉዳትን መሸከም። የዋህነት ጸጋ ያለው ሰው በቀላሉ አይበሳጭም። የዋህ መንፈስ ልክ እንደ እርግብ እንጨት በቀላሉ እሳት አይወስድም። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱን ተናገሩ፣ ሁልጊዜም ያጠፉኝ ዘንድ በሽንገላ ይመክራሉ። መዝሙር 37 ከቁጥር 12 እስከ 13። የዋህነት የቁጣ ልጓም ነው። ስሜታችን እሳታማና ጠንካራ ሲሆኑ የዋህነት ቅዝቃዜንና ልስላሴን ይሰጣቸዋል። የዋህነት አፍን ይገታል፣ አንደበትንም ከመልካም ባህሪ ጋር ጠፍሮ ያስራል። ታዲያ ከዚህ የዋህነት ጋር ፍጹም የሚጣረሱ 4 ባህሪያት አሉ። መጀመሪያው ቁጣ ነው። በመንፈስ ለቁጣ ችኩል አትሁኑ፣ ቁጣ በሰነፎች ብብት ያርፋልና ይላል መክብብ 7 ከቁጥር 9። በመንፈስ ለቁጣ ችኩል አትሁን፣ ቁጣ በሰነፎች ብብት ያርፋልና። ልብ በስሜታዊነት ሲፈላ እናም ቁጣ በአይን ውስጥ ሲንጸባረቅ ይህ ከየዋህነት ፍጹም የራቀ ባህሪ ይሆናል ማለት ነው። ቁጣ በሰነፎች ብብት ያርፋል። በእርግጥም ቁጣ በብልህ ሰው ውስጥም ሊኖር ይችላል፣ ነገር ግን በሞኝ ሰው ውስጥ በገሃድ ይገለጻል። የተናደደ ሰው ልክ እንደ ባሩድ ነው። ከተነካ በቶሎ እሳት ለመሆን ጊዜ አይፈጅም። አንድ ሊቅ ቁጣን አጭር እብደት ብሎ ጠርቶታል። ምክንያቱም ቁጣ አንዳንድ ጊዜ ምክንያታዊነትን ያግዳልና ነው። የችኮላ ቁጣ ፍጹም ተገቢ አይደለም። ነገሮችን ያበላሻል፣ ፊትን በንዴት ያሳብጣል፣ የደም መላሽ ቧንቧዎችን በደም ይደፍናል። ፀሐይ ሳይጠልቅም ቁጣችሁን አብርዱ፣ ለሰይጣንም መንገድ አትስጡት። ኤፌሶን 4 ቁጥር 26። አንዳንድ ሰው ከቁጣው የተነሳ የበደለኝን ሰው መቼም ቢሆን ቦታ አልሰጠውም ሲል ይሰማል። ነገር ግን ከዲያብሎስ ይልቅ ለበደለው ሰው ቦታ ቢሰጠው ይሻል ነበር። የተናደደ መንፈስ የቅዱስ መንፈስ ተቃራኒ ነው። ይህ ሲባል ታዲያ በአንዳንድ ሁኔታዎች ላይ አንቆጣም ማለት አይደለም። ቅዱስ ቁጣ የሚባል ነገር አለ። ያም ቁጣ በውስጡ ኃጢአት የለበትም። የዋህነትና ቅዱስ ቁጣ አብረው የሚሄዱ ናቸው። በሃይማኖት ጉዳይ አንድ ክርስቲያን የኤልያስን መንፈስ ለብሶ በእግዚአብሔር መዓት የተሞላ መሆን አለበት። ክርስቶስ የዋህ ነበር፣ ቅዱስ ተቆጭም ነበር። ሌላው ቶሎ መቆጣት ትንሽነትን የሚያመላክት ነው። ንብ ትንሽ ነች፣ ነገር ግን ስትነካ በፍጥነት ለመናደፍ ትሞክራለች። በተቃራኒው አንበሳ ትልቅ ነው፣ ነገር ግን ቶሎ አይቆጣም። ግርማ ሞገሱም የሚያስፈራ ነው። ቶሎ መቆጣት ስሜቱን መግራት የማይችል ሰው ዋና መገለጫ ነው። ሌላው ተንኮል። ክፋት የዲያብሎስ ዋና መገለጫ ነው። ዮሐንስ 8 ከቁጥር 44። ክፋት የአእምሮ ገዳይ ነው። አንደኛ ዮሐንስ 3 ከቁጥር 15። ተንኮል
ግዳጃችንን እንዳንወጣ ያደርጋል። እንዲህ ያለው ሰው እንዴት መጸለይ ይችላል? ተንኮል የሌለበት አምላክን ስንማጽን ተንኮለኛነታችንን ሙሉ ለሙሉ ትተን መሆን አለበት። ሰው የበላው ሁሉ ወደ መርዝነት ቢቀየር ኖሮ አሳዛኝ ፍርድ አይሆንም ነበር። ለክፉ ሰውም የእግዚአብሔር ቅዱስ ሥርዓቶች ሁሉ ወደ መርዝነት ይለወጡበታል። የእግዚአብሔር ማዕድ ለእርሱ ወጥመድ ይሆንበታል። የራሱን ጥፋት በተዘዋዋሪ ይበላል፣ ይጠጣል። ምክንያቱም ተንኮለኛ መንፈስ ከየዋህ መንፈስ ጋር በፍጹም ሊዛመድ ስለማይችል ነው። ሌላው በቀል ክፋት የቁጣ አተላ ነው። በቀል ደግሞ የሚንተከተክ የክፋት ትነት ነው። ክፋት በደም ውስጥ የሚኖር ተውሳክ ነው። አስታውሱ፣ በቀል የሰይጣን የአበባ ማር ነው። ሲበላ ሊጣፍጥ ይችላል፣ ነገር ግን ገዳይ ነው። ታዲያ በቀልን የሚያራምድ ሰው ዲያብሎስ የሚበላውን ሥጋ የሚያበስል አገልጋይ ነው ማለት ነው። ቅዱሳት መጻሕፍት በቀልን አጥብቀው ይከላከላሉ። ወንድሞቻችን ራሳችሁ አትበቀሉ። ሮሜ 12 ከቁጥር 19። በቀልን ለማድረግ መሞከር በእግዚአብሔር ሥራ ላይ ጣልቃ እንደ መግባት ይቆጠራል። ፍዳን የሚከፍል አምላክ ነውና ኤርምያስ 51 ከቁጥር 56። የበቀል አምላክ መዝሙር 91 ከቁጥር 1። ይህም በቀል በእጃቸው ላይ እንደሆነች የሚያስቡ ሰዎች በጥብቅ ሊያስቡበት የሚገባ ጉዳይ ነው። በእርግጥም መንፈሳዊ በቀል የተፈቀደ ነው። ከዲያብሎስ ጋር መታገልና ዲያብሎስን ማሳፈር ጥሩ ነው። ሰይጣንን ግን እምቢ በሉት። ያዕቆብ 4 ከቁጥር 7። ከዚህም ሌላ ከሥጋዊ ምኞት ጋር የሚታገል ሰውም እንዲሁ ብፁዕ ነው። ነገር ግን ሌሎች በቀሎች ሕገወጥ ናቸው። በተጨማሪ ራስን መበቀልም በእግዚአብሔር ዘንድ የተከለከለ ነው። አንዳንዶች ግን ይህን ሐሳብ አጥብቀው ይቃወማሉ። ጉዳትንና ግፍን በመሸከም የዋህና ገራም ሰው ከሆንኩ ለራሴ ያለኝን ክብር አጣለሁ፣ ለስሜም እድፍ አትርፋለሁ ሲሉም ይደመጣሉ። በእርግጥ ይህ አስተሳሰብ ፍጹም ስህተት ነው። በደልን ያለ በቀል በጉዳት ማለፍ ለሰው ክብር በፍጹም ግርዶሽ ሊሆን አይችልም። ሰለሞን በደልን ማለፍ ለሰው ልጅ ክብርን እንደሚያሰጥ ነግሮናል። ምሳሌ 19 ከቁጥር 11። ጉዳትን ከመቀበል ይልቅ መቀበር እንዲሁም ጉዳትን ከመጻፍ ይልቅ መሰረዝ የተሻለ ክብር ያሰጣል። እንደ ሰው ለስሙ ሲል ሰዎች ላይ በቀልን ፈጽሟል እንበል። ታዲያ የዚህ ሰው ምርጫ ትክክለኛ ነውን? ኃጢአትን ከእፍረት ማስበለጡ ተገቢ ነውን? የራስን ክብር ለማስመለስ ሲባል እግዚአብሔርን መበደል ተገቢ ነውን? ሰው ስሙን ያስመልስ ዘንድ ደሙን ገብሮ ወደ ገሃነም መሮጥ ምን ያህል የሚያሳፍር ምግባር ነው! ይህ ብቻ ሳይሆን ቶሎ ለበቀል መሮጥ ውስጣችን ምን ያህል ደካማ መሆኑን የሚገልጽ ነው። ቶሎ ስሜታዊ መሆን የመንፈስ ድክመትን ያመጣል። ታዲያ ይህ ሲባል አንድ ሰው ሕይወቱ አደጋ ላይ ሲወድቅ ራሱን መከላከል የለበትም ማለት አይደለም። አንዳንዶች ራስን ለመከላከል ሰይፍ ማንሳትን እንደ ሕገወጥ አድርገው ሊቆጥሩ ይችላሉ። ነገር ግን ያለምንም ጥርጥር አንድ ሰው ራሱን ለመጠበቅ ሰይፉን ሊያነሳ ይችላል። ታዲያ ሰይፍ ሲያነሳ ለነፍሱ ጥበቃ እንዲሆን እንጂ የሌላውን ሞት በመፈለግ መሆን የለበትም። ዓላማው መጉዳት ሳይሆን ራሱን መከላከል ነው። ራስን መከላከል ከክርስቲያናዊ የዋህነት ጋር የሚስማማ ነገር ነው። የተፈጥሮ ሕግና ሃይማኖትም ይህን ጉዳይ ያጸድቃሉ። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 52 ላይ የነገረን ይህን ነው። ሌሎችን እንዳናሰቃይም እንደ ርግብ የዋሆች
እንድንሆን እንዲሁም ራሳችንን እንድንጠብቅ እንደ እባብ ጥበበኞች እንድንሆን ነግሮናል። ታዲያ ከዚህ ጋር አንድ ማወቅ ያለብን እውነታ አለ። እሱም በቀል ከየዋህነት ጋር የሚቃረን ቢሆንም ዳኛ ግን የሌሎችን ጠብ ሊበቀል እንደሚችል ነው። በቀል ሲባል ቀጥታ ከፍትህ ጋር የሚገናኝ ስለመሆኑ መረዳት አለብን። ዳኛ በምድር ላይ ያለ የእግዚአብሔር መልእክተኛ ነው። ሰይፉ ያለው በእግዚአብሔር እጅ ላይ ነው። ታዲያ እግዚአብሔር ይህንን ሰይፍ ክፉ አድራጊዎችን ሊቀጣበት እንጂ በከንቱ አልታጠቀውም። ክፉ አድራጊዎች ሊቀጡ ምንም እንኳን ክፋትን በክፋት መመለስ በእግዚአብሔር ዘንድ የተወገዘ ቢሆንም ዳኛ ግን ለበደል ትክክለኛውን ፍትህ ማስበየን ተፈቅዶለታል። ሰዎች የበደላቸውን ለመበቀል ሰይፍን መምዘዝ አይገባቸውም። ነገር ግን ዳኛ መምዘዝ ሊጠበቅበት ይችላል። ሆኖም ሰይፉን የሚመዘው ጭካኔን ለማሳየት ወይም ደግሞ በአድሎ ምክንያት ሰይፉን ከሰገባው ሳያወጣ እንዲዝግ መፍቀድ የለበትም። በዳኛ ላይ የሚታየው ብዙ ቸልተኝነት የዋህነት ሳይሆን ግፍ ነው። መቆረጥ የሚገባውን ጭንቅላት በመላጨት ከታለፈ ይህ የዋህነት ሳይሆን ጥፋተኝነት ነው። ክፉ ንግግር። የዋህነት ክፉ ንግግርን ይቃወማል። ብስጭትንና ርግማንን፣ ጥፋትንና ስድብን ሁሉ ከክፉ ነገር ሁሉ ጋር ከናንተ አርቁ። ኤፌሶን 4:31። ንግግራችን እንደ ውሃ ለስለስ ያለ መሆን አለበት። ስሜታዊ የሚያደርጉ ክፉ መናፍስት ንግግራችንን ለማበላሸት ወደ እኛ ጎራ እንደሚሉ የታወቀ ነው። የብዙዎች አንደበት የተቃጠለ ነው። እንደ ክብሪት ሆኖ ያቀጣጠለው ደግሞ ሰይጣን ነው። ስለዚህ ክፉ ንግግርም በቅዱሳት መጻሕፍት ውስጥ ከገሃነም ይልቅ ታቃጥላለች ተብሏል። ያዕቆብ 3:6። ሰዎች በሚያሳፍር ስድብ እርስ በርሳቸው መርዛቸውን ይተፋፉ ዘንድ ከአሮጌው እባብ ተምረዋል። ወንድሙን ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለው ሁሉ በገሃነመ እሳት ይፈረድበታል። በእነዚህ ሞኝ ቃላት ስር ያሉት ሁሉም የስድብ ቃላት በአዳኛችን ዘንድ የተከለከሉ ናቸው። ክፉ ንግግር በእግዚአብሔር ዘንድ የተጠላ ነው። አንዳንዶች እንዲህ ይሉ ይሆናል፣ ነገር ግን ሐዋርያው ጳውሎስ የገላትያ ሰዎችን ሰነፎች ብሎ አልጠራቸውምን? ጳውሎስ እነዚህን ቃላት ሲናገር እንዲሁ ለመንቀፍ ፈልጎ አይደለም፣ ነገር ግን ስለ ስንፍናቸው ማስረጃ ስላለው ነው። ጳውሎስ ይህን የተናገረው የገላትያ ሰዎችን ስም ለማጥፋት አስቦ ሳይሆን ስማቸውን ለማስመለስ ስለፈለገ ነው። ወይም ደግሞ ሊሳደብ ፈልጎ አይደለም፣ ወደ ትህትና እንዲመለሱ ስለፈለገ እንጂ። ጳውሎስ ይህንን ቃል የተናገረው በውስጡ በተፈጠረው ሐዘን ምክንያት ነው። በቅዱስ ቅናት ተነሳስቶ ሰነፎች ሊል የቻለው በሃይማኖት ጉዳይ ብዙ መከራ ስለደረሰባቸውና አሁን ግን ክደው ሊወድቁ ስለተዘጋጁ ነው። ይህን ያህል መከራ ተቀበላችሁ ለከንቱ አደረጋችሁ ገላትያ 3:4 ይላል። ታዲያ ጳውሎስ በእግዚአብሔር መንፈስ እየተመራ ይህን ምሳሌ ለገላትያ ሰዎች ቢሰጥም እኛ ስንበድል አሳፋሪ ቃላትን እንድንጠቀም ለእኛ ዋስትና ሊሆን አይችልም። የዋህነት በመሳደብ ራሱን ሊገልጥ አይችልም። አንድ ክርስቲያን በጥበብ ራሱን ከስድብ ማጽዳት ይኖርበታል። ሐዋርያው ጳውሎስ እብድ ተብሎ በተከሰሰበት ጊዜ እብድ አለመሆኑን አረጋግጧል። ክቡር ፊስጦስ ሆይ እውነትና የተጣራ ነገርን እናገራለሁ እንጂ እብደትስ የለብኝም ብሏል። ሐዋርያት 26:25። ምንም እንኳን አንድ ክርስቲያን የሚሰነዝረው አጸያፊ ስድብ ባይሆንም ጥፋትን ያዘለ ንግግር ሊሆን ስለማይችል ስለ ንግግሩ መጠንቀቅ መቻል አለበት። ክፉ ንግግር የሰውን ስሜት መጉዳት ብቻ ሳይሆን
ስለ ራስ ያለን ጥሩ አስተሳሰብ ሊገድል የሚችል ክፉ መርዝ ነው። ጉዳትን ይቅር ማለት። በወንድማችሁ ያለውን በደል ይቅር በሉ። ክርስቶስ ይቅር ካላለን መጸለያችን ጥቅሙ ምኑ ጋር ነው? ይቅር እንድንባል ከፈለግን የበደለን ሰው ይቅር ልንል ይገባል። የዋህ መንፈስ የይቅርታ መንፈስ ነው። ጉዳትን ይቅር እንደማለት ያህል የብልሹ ተፈጥሮን ወንዝ የሚያሻግር አይኖርም። ሰዎች ስንባል ደግነትን እንረሳለን፣ ነገር ግን ጉዳቶችን እናስታውሳለን። ይቅርታ አለማድረግ ከዘላለማዊ ሕይወት ጋር እንደ መቆራረጥ ይቆጠራል። አንዳንዶች ከፍላጎታቸው ይልቅ ሕይወታቸውን መስዋዕት ማድረግን ይመርጣሉ። እግዚአብሔር ይቅር እንደሚል ሁሉ እኛም ይቅርታን መልመድ አለብን። ታዲያ ይቅርታ እንዴት መሆን አለበት? ይቅርታ እውነት መሆን አለበት። እግዚአብሔር ለኛ ለሰዎች ልጆች ይቅርታን ሲያደርግ እስክንጠይቀው እንኳን አይጠብቅም። እርሱ የእኛን ዕዳ አጥፍቷል። ኢሳይያስ 42 ከቁጥር 25። ይቅር ሲለንም በደላችንን ረስቶ ነው። ስለዚህ የዋህ መንፈስ ባልንጀራውን ይቅር ማለት ብቻ ሳይሆን ይቅርታው ከልብ የመነጨ መሆን አለበት። ሌላው ይቅርታው ሙሉ መሆን አለበት። እግዚአብሔር ኃጢአታችንን ይቅር ሲል በአንድ ጊዜ ነው። 2 ይቀራችኋል ወይም 1 ይቀራችኋል አይልም። ነገር ግን ሙሉ ለሙሉ ይቅር ይላል። ኃጢአትን ሁሉ ይቅር የሚልልህ መዝሙር 102 ከቁጥር 3። ስለዚህ የዋህ ክርስቲያን በደሉን አይቆጥርም። ከዚያ ይልቅ ሁሉንም ጉዳቶቹን አጠቃሎ ይቅር ይላል። የውሸት ልቦች አንዳንድ ጥፋቶችን ያልፋሉ፣ ነገር ግን ሌሎችን ያቆያሉ። ይህ ግማሽ ይቅር ባይነት ነው። ይህ የዋህነት ሊባል ይችላልን? እግዚአብሔር ከእኛ ሁሌም እንዲኖር የምንፈልግ ከሆነ የይቅርታን መንፈስ ልናዳብር ይገባል። ሌላው ተደጋጋሚ መሆን አለበት። እግዚአብሔር ብዙ ጊዜ ይቅር ይላል። እኛ ሰዎች ብዙ ጊዜ በኃጢአት ተጨማልቀናል። ኃጢአት ለመስራት ሁሌም እንደሮጥን ነው። ነገር ግን እግዚአብሔር ሁሌም ይቅር ለማለት ዝግጁ ነው። ስለዚህ የዋህ መንፈስ ደጋግሞ ይቅር ለማለት ፈቃደኛ እንደሆነ ነው። ጴጥሮስ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? ብሏል። እንዲህ ብሎ ሲጠይቅ ክርስቶስ እስከ 7 ጊዜ 7 ነው እንጂ እስከ 7 አልልህም ሲል መልሶለታል። አንዳንዶች ስጋና ደም ሊቋቋሙት የማይችሉት ግፍ ቢደርስብንስ ብለው ይከራከራሉ። ታዲያ ለዚህ መልስ የሚሆነው ስጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም ይሆናል። ክርስቲያኖች ከተፈጥሯዊ አመለካከታቸው ተቃራኒ መሄድ አለባቸው። በመንፈስ ሰይፍም የስጋን ምኞት መዋጋት አለባቸው። ገላትያ 5 ቁጥር 24። እንደገና እንዲህ የሚል ጥያቄ ሊነሳ ይችላል። አንዱን ጉዳቴን ይቅር ካልኩ ሌላ ጉዳት እጋብዛለሁ። ይህ ማለት ሌሎች ክፉ ማድረግን ስለማያቋርጡ መልካም ከማድረግ መቆጠብ አለብን እንደማለት ነው። ብዙ ጉዳቶችን ይቅር ባልን ቁጥር ብዙ ጸጋዎችን ወደኛ እንደሚመጡ መዘንጋት የለብንም። ሌላውም የበጎነት ትልቅ ማሳያ እንሆናለን። ደጋግሞ ይቅር ማለት ኃጢአት ክብደትን በመቀነስ የክብርን ክብደት የበለጠ ይጨምራል። ይቅር ለማለት የሚከብደን ከሆነ ማድረግ ያለብን ነገር ቢኖር ስለ ራሳችን ኃጢአት ማሰብ ነው። የበደልን ባልንጀራችን ይቅር አለ ማለት እርሱ ከበደለን በደል በላይ እንደበደለን ሊቆጠርብን እንደሚችል መገንዘብ መቻል አለብን። የባልንጀራችንን ጥፋት ለማለፍ ሳንችል እንዴት እግዚአብሔር የእኛን በደል እንዲያልፍልን እንመኛለን? ይህንን የማናምን ከሆን ክርስቶስን ቃል እንመን፣
እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁም በደላችሁን ይቅር አይላችሁም ይላል። ማርቆስ 11 ከቁጥር 26። ያለ ይቅርታ የሚኖር ያለ ምሕረት ይሞታል። ለመሆኑ የደግነት መገለጫዎች ምንድን ናቸው? ደግነት ራሱን በቃላት በድርጊትና በባህሪ ያሳያል። ደስተኛ የሆነች እናት ለቤተሰቧ እራት አቅርባ ቤተሰቧን ስለቀናቸው ስትጠይቅ ይህ የደግነት ምስል ነው። ልጇን ፈተና እንዴት ነበር? ከጓደኛ ጋር ተጫወትክ? ምን ተማራችሁ? ብላ በየዋህነት ትጠይቃለች። እንዲሁም ባለቤቷን ስለ ስራው ስላጋጠመው ነገር በቅንነት ትጠይቃለች። ይህ በቃላት የምታሳየው የዋህነቷ ነው። ከዚህ ውጭ በተግባር የምታሳያቸው ነገሮች ደግሞ አሉ። የልጇን ትከሻ በመጫን ወይም ልጇ የሚወደውን ምግብ በማቅረብ በመሳሰሉት ነገሮች ደግነቷን ትገልጻለች። ከዚህ ውጭ ደግሞ ንግግር ባልሆኑ ምልክቶች ደግነቷን ታሳያለች። ፈገግታ በማሳየት የሚነግራትን ነገር በጥሞና በማዳመጥና ደስ የሚል የድምፅ ቃና በመጠቀም የደስታ ስሜትን ለመፍጠር ትሞክራለች። ድምፅ አልባ የደግነት ታሪኮች በመጽሐፍ ቅዱስ ውስጥ ይገኛሉ። ሴምና ያፌት የአባታቸውን የኖኅን እርቃን ለመሸፈን ሲገቡ የአባታቸውን ባዶ ገላ አላዩም ነበር። በተቃራኒው ካም የአባቱን እርቃን ለመሸፈን የተጸየፈና ያየውን ለወንድሞቹ ለመንገር የሮጠ ነው። በአሳፋሪ ጊዜ የአንድን ሰው ክብር መጠበቅ ደግነት ነው። ለሰው ልጆች ደግነት የምናሳይባቸው ቁጥር የለሽ መንገዶች አሉ። ይህን ለማድረግ በየቀኑ ብዙ ዕድሎች ይሰጡናል። በልባችን ውስጥ ይህ የደግነት መርህ ካለንና ሌሎች ኃጢአቶች ውስጥ ስሜቶች ይህንን መርህ እንዲበዘብዝ የማያደርጉ ከሆነ ምግባራችን በደግነት የጣፈጠ ይሆናል። የደግነት ደረጃዎች። ደግነት ሰፊ ጽንሰ ሐሳብ ነው። ሰዎች በተለያየ ደረጃ ደግነትን ያሳያሉ። ከትናንሾቹ ጀምሮ ከሞላ ጎደል ከማይታዩ ድርጊቶች የደግነት ደረጃ ይለያያል። አንዳንድ ጊዜም ሕይወትን እስከ ማስከፈል የሚደርሱ የደግነት አይነቶች አሉ። እውነተኛ የዋህ ሰው ደግነትን ሆነ ብሎ ከማድረግ በተጨማሪ ደግነትን ልክ እንደ ባህሪ አድርጎ ይጓዛል። እሱ ወይም እሷ የሌሎችን ፍላጎት ለመጠበቅ የተለየ እንክብካቤንና አሳቢነትን ያሳያሉ። ደግ ሰው በሕዝቡ ዘንድ የሚፈሩትን ወይም ክብር ያላቸው ተብለው የሚታሰቡትን ሰዎች ብቻ ክብር አይሰጥም። ሁሉንም ሰው በእኩልነት ያያል። አንዳንዱን ግለሰብ ለእግዚአብሔር ፍጡር ያከብራል፣ ይወዳል። በሌላ ሰው መከራም አይደሰትም። ታዲያ ደግ ሰው ሕይወቱ በየዋህነት የተሞላ ቢሆንም እንኳን የማስመሰል ኑሮን አይኖርም። በሐቀኝነትና በግልጽነት ይጓዛል። በሌሎች ተወዳጅ ባይሆንም እንኳ በመጽሐፍ ቅዱሳዊ መርሆች ላይ ጥብቅ አቋም አለው። እውነተኛ ክርስቲያን ከሁሉም በላይ እግዚአብሔርን ይወዳል፣ ራሱንም ከእግዚአብሔር ሕጎች ጋር አጣምሮ ይዛል። ይህም የጽድቅና የስህተት መስፈርቶችን በመጠበቅ ለአምላክ ሕግ ተገዝቶ እንዲኖር ያደርገዋል። በመሰረቱ ስነ ምግባርና ደግነት አብረው የሚሄዱ ነገሮች ናቸው። ጥልቅ የደግነት መነሳሳት የሚመነጨው ከትህትናና ለእግዚአብሔር ካለ ድንቅ አክብሮትና ፍቅር ነው። ይህ አይነቱ ሰው እግዚአብሔር ኃጢአቴን ይቅር በማለት ወደር የለሽ ቸርነት አሳይቶኛል፣ እኔም ታዲያ ለሌሎች ደግነትን ማንጸባረቅ አለብኝ ብሎ ያስባል። ታዲያ በደግነት መካከል እንኳን የማይታመን ልዩነት አለ። እውነተኛ ደግ ሰው ሕይወቱ በልፋት ውስጥ ቢሆንም በሄደበት ቦታ ሁሉ ደግነትን ያሳድጋል። በየሳምንቱ ለጥቂት ሰዓታት ለበጎ አድራጎት ራሳቸውን የሚሰጡ በሚሊዮን የሚቆጠሩ ግለሰቦች አሉ። በሆስፒታሎች ውስጥ በበጎ ፈቃደኝነት ታማሚዎችን መርዳት፣ አቅም ለሌላቸው ድሆች የመኖሪያ ቤት መገንባት፣ አቅም ያጡ አረጋውያንን ማገዝ፣
ቤተሰብ የሌላቸውን ሕፃናት ወደ ቤታቸው ወስደው እንደ ልጆቻቸው አድርገው የሚያሳድጉ ደጋጎች በብዛት አሉ። ደግነት እንደ ባህሪ በሆነባቸውና የደግነት ተግባርን ከስንት አንድ ጊዜ በሚፈጽሙ መካከል ልዩነት አለ። የመጀመሪያው በደግነት ተነሳሽነትና በደግነት ድርጊቶች መካከል ቀጥተኛ ግንኙነት መኖር ነው። ሁለተኛው ደግሞ አልፎ አልፎ ደግነትን የሚከውን ነው። በዚህ በሁለተኛው የደግነት ድርጊቶች ከደግነት ዓላማዎች ጋር ላይገናኙ ይችላሉ። ምክንያቱም ደግነት የጎደላቸው ሰዎች በሕይወታቸው አንድ ጊዜ ደግነት ሊያሳዩ ስለሚችሉ ነው። በእያንዳንዳችን ውስጥ የልምድ፣ የትውስታ፣ የግንኙነቶች፣ የምክንያቶች፣ የባህሪ መገለጫዎች፣ የስሜቶችና የመርሆች ብልጭታዎች አሉ። እነዚህ ነገሮች ከፍተኛ ወደ ሆነው የተለያየ ባህሪ ሊያመጡን ይችላሉ። በሰዎች ላይ የሚታየው የተለያየ ባህሪ ምክንያቶች የሚመነጭ ነው። ለምሳሌ አንድ ልጅ ለጽዳት ሰራተኞች ስለሚራራላቸው ብቻ በመንገድ አጠገብ ያለውን ዛፍ የሚያራግፈውን ቅጠል ሊሰበስብ ይችላል። ሌላው ልጅ ደግሞ እናቱ ሰብስብ ብላ ስለተቆጣቸው ብቻ ቅጠሎቹን ይሰበስብ ይሆናል። አንዳንድ ጊዜ ደግሞ ለደግነት መነሳሳት ራሱ በግለሰቦች መካከል የተለየ ሊሆን ይችላል። ለምሳሌ አንድ ሰው ሰዎችን የምረዳው እግዚአብሔር እኔን ስለሚረዳኝና እኔም ሰዎችን መርዳት እንዳለብኝ ስለማምን ነው እያለ መንፈሳዊ ምክሩ ይቀጥላል። ክፍል 2ን በቀጣይ ወደ እናንተ ይዘን እንቀርባለን።